በኢትዮጵያ ያሉት የክልሎች አስተዳዳሪ ፕሬዝዳንቶችና የከተማ አስተዳደር ከንቲባዎች አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን ሲሉ ምክረ ሐሳብ መስጠታቸው መነጋገሪያ ሆኗል። የክልሎቹ ርዕሰ መስተዳድሮችና የሁለቱ ከተማ ከንቲቦች ማለትም የአዲስ አበባና የድሬዳዋ ማለት ነው አዲስ አበባ የኦሮሚያ ክልል ዋና ከተማ መሆን አለባት ሲሉ አቋም ይዘው የተናገሩት በሀገራዊ ምክክሩ አንድ መድረክ ላይ ነበር። ሆኖም ከክልሎቹ ውስጥ የአማራ ክልሉ ርዕሰ መስተዳድር አረጋ ከበደና የክልሉ ተወካዮች ብቻ አዲስ አበባ ለአንድ ክልል ዋና ከተማነት መሰጠቷን ተቃውመዋል። እናየዋለን። ግብጽ በባህር በር ጉዳይ ላይ ኢትዮጵያን አስጠነቀቀች። በኃይል የባህር በር ለማግኘት ከሚደረግ ሙከራ መቆጠብ እንደሚገባም አሳስባለች። በሱዳን ጦርነት ላይም ኢትዮጵያን የሚሸነቁጥ አስተያየት ሰጥታለች። ይህንንም እንመለከተዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በኢትዮጵያ ያሉት የክልሎች አስተዳዳሪ ፕሬዝዳንቶችና የከተማ አስተዳደር ከንቲባዎች አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን ሲሉ ምክረ ሐሳብ መስጠታቸው መነጋገሪያ ሆኗል። የክልሎቹ ርዕሰ መስተዳድሮችና የሁለቱ ከተማ ከንቲቦች ማለትም የአዲስ አበባና የድሬዳዋ ማለት ነው አዲስ አበባ የኦሮሚያ ክልል ዋና ከተማ መሆን አለባት ሲሉ አቋም ይዘው የተናገሩት በአገራዊ ምክክሩ አንድ ሚስጥራዊ መድረክ ላይ ነበር። ሆኖም ከክልሎቹ ውስጥ የአማራ ክልል ርዕሰ መስተዳድር አረጋ ከበደና የክልሉ ተወካዮች ብቻ አዲስ አበባ ለአንድ ክልል ዋና ከተማነት መሰጠቷን ተቃውመዋል። ነገሩም በአገራዊ ምክክሩ ላይ የአዲስ አበባ ጉዳይ በምን ያክል ፈተና ውስጥ እንዳለፈ ማሳያም ሆኗል ሲሉ ሂደቱን የተከታተሉ ለጉዳዩም ቅርበት ያላቸው ሰዎች ተናግረዋል። ኢትዮጵያ ውስጥ ካሉት 12 ክልሎች 11ዱና የከተማ አስተዳደሮቹ አዲስ አበባ ለኦሮሚያ ክልል ርዕሰ መዲናነት ትገባለች ብለው በአገራዊ ምክክሩ ላይ ለማስረዳት የሞከሩበት አመክንዮም አስገራሚ ነው ተብሏል። ምክንያቱም እነዚህ ክልሎች ራሳቸው የተመሰረቱት በውስጣቸው ያሉ የተለያዩ ማንነት ያላቸው ህዝቦች ራሳቸውን በራሳቸው የማስተዳደር መብት ያስፈልጋቸዋል በሚል ጥያቄን አቅርበው ነው። ከነዚህ ክልሎች መካከል ከተመሰረቱ ገና 5 ዓመት ያልሞላቸውም ብዙ ናቸው። ታዲያ እነዚህ ራስን በራስን የማስተዳደር ፍሬን የበሉ ክልሎች በመሪዎቻቸው በኩል አዲስ አበባ ላይ ይህን አይነት ምክረ ሐሳብ ማቅረባቸው በጣም አስገራሚ ነው። ሌላው በእጅጉ አስገራሚ ነገርም እነዚሁ ከአማራ ክልሉ ፕሬዝዳንት አረጋ ከበደ ውጭ ያሉት የክልል ፕሬዝዳንቶች በአገራዊ ምክክሩ ላይ አዲስ አበባ የኦሮሚያ ክልል ዋና ከተማ መሆን አለባት ሲሉ ያቀረቡት ምክረ ሐሳብም ራሳቸው የክልል ፕሬዝዳንቶቹ ቀደም ባሉት ጊዜያት ወሰነውት ከነበረው ውሳኔም የተቃረኑ ሆኖ መገኘታቸው ነው። የአገራዊ ምክክሩ ከመጀመሩ ከ15 ቀናት በፊት ብልጽግና ፓርቲ በስራ አስፈጻሚ ኮሚቴ አባላቱ በኩል አዲስ አበባ ራሷን በራሷ የምታስተዳድርና በፌዴሬሽን ምክር ቤት ውክልና ያላት ክልል እንድትሆን አቋምን ይዘው ፓርቲያቸውም ይህንኑ ምክረ ሐሳብ በአገራዊ ምክክሩ ላይ እንደሚያቀርብ ተስማምተው ነበር። እነዚሁ የክልል መሪዎች ወይንም ርዕሰ መስተዳድሮች ናቸው በአዳማ የአዲስ አበባን ክልልነት እንደግፋለን ብለው አቋም ይዘው የነበሩት። ሀገራዊ ምክክሩ ተጀምሮ ማጠናቀቂያው ሲቃረብ ታዲያ እነዚሁ የክልል መሪዎች አዲስ አበባ የኦሮሚያ ክልል ዋና ከተማ መሆን አለባት፣ ይህም በሕገ መንግስቱ ላይ ይስፈር ሲሉ ምክረ ሐሳብን አቅርበዋል። ቢቢሲ ሁነቱን ባስነበበበት ዘገባ ላይ ከአማራ ክልሉ ርዕሰ መስተዳድር አረጋ ከበደ ውጭ ሁሉም የክልል ርዕሰ መስተዳድሮች ተራ በተራ እጅ እያወጡ ነበር አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት ብለው ምክረ ሐሳባቸውን ያቀረቡት። ሁነቱም እንዲህ ነበር። የሀገራዊ ምክክሩ የመጨረሻ ምክረ ሐሳብ ተጠናቆ ሊቀርብ መሰናዶ እየተደረገ ነበር። በምክክሩ ላይ የአዲስ አበባን ጉዳይ ሲወያዩበት የነበረው የአንዱ የባለ 500 ቡድን አዲስ አበባ ራሷን በራሷ የምታስተዳድር ተጠሪነቷም ለፌዴራል መንግስት የሆነ የፌዴራል መንግስቱ መቀመጫም ትሁን የሚለውን ምክረ ሐሳብ በአንደኛነት ወይም በብዙዎች መስማማት የተመረጠ ምክረ ሐሳብ መሆኑን ሰንዶ ይዟል። አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት የሚለው ምክረ ሐሳብም በልዩነት የተመዘገበ ምክረ ሐሳብ ሆኗል። በዚህ መሃል ታዲያ አንድ ስብሰባ ይጠራል። የምክክሩ አባላት በስብሰባው ሲገኙ በአዳራሹ ከባድ ድባብ ተፈጥሮ ነበር ይላል የቢቢሲ አማርኛ ዘገባ። በአዳራሹ ውስጥ የነበረው የከበደ ድባብ የተፈጠረው በዚህ ምክንያት እንደነበር በመጥቀስ ስብሰባው ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን የአዲስ አበባ ጉዳይ እንደሆነ ይናፈስ ነበር። ይህ እየሆነ ያለው ሐሙስ ነሐሴ 14 ቀን 2018 ዓ.ም ነው። በዕለቱ ጠዋት 4 ሰዓት የገባው
ተመካካሪ ሙሉ ረፋዱን ያለ አንዳች ተግባር ያሳለፈ ሲሆን የተጠራው ስብሰባ ለምን እንደዘገየ ምክንያቱን የሚናገር አንድም አካል አልነበረም። በመሆኑም አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነ። 4000 ተመካካሪ በቡድን እየሆነ ይንሾካሾካል። በተባራሪ የሰማውን ጥርጣሬ ተነትናል፣ ይገምታል፣ ያነሳል፣ ይጥላል። 4000 ተሳታፊዎች በጋራ የሚጠባበቁት የሐሙሱ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ ነበር። የሀገራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ በዕለቱ በግል ጉዳይ ምክንያት በአገር ውስጥ ስለሌሉ በአዳራሹ ላይ አልተገኙም። 7ቱ ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከላቸው አንዱ በአዲስ አበባ የኦሮሚያ መንግስት ርዕሰ ከተማነት ጉዳይ ላይ በጉባኤው ስምምነት ባለመደረሱ ከኦሮሚያ የተወከሉ ተመካካሪዎች ቅሬታ አቅርበዋል የሚል ብዙዎች ያልጠበቁትን አዲስ ሐሳብ አቀረቡ። በመቀጠልም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንድትሰጡን አጀንዳውን ወደዚህ አምጥተነዋል አሉ። አስተያየት የመስጠት እድል ሲጀመር ከመድረኩ ፊት ለፊት የተቀመጡት የ12ቱ ክልሎች ፕሬዝዳንቶችና የሁለቱ ከተማ አስተዳደሮች ከንቲባዎች የመጀመሪያውን እድል ተሰጣቸው። ከአማራ ክልል ውጭ የክልል ፕሬዝዳንቶቹ ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ከሰፊ ማብራሪያ ጋር የውሳኔ ሐሳብን አቀረቡ። በመቀጠል እድሉ የተሰጣቸው ከየክልሉ መጣን የሚሉ ተመካካሪዎችም ርዕሳነ መስተዳድሮቹ ያነሱትን ሐሳብ በመደገፍ ማስተጋባታቸውም ተነግሯል። በአዲስ መልክ የተነሱት ሐሳቦች የ500ዎቹ የሥራ ቡድኖች በጥቅል የደረሱበትን የውሳኔ ሐሳብ ወደ ጎን ያለ ነው የሚሉ ሁኔታውን የተከታተሉ ታዛቢዎች ምክር ሐሳብ የመስጠቱ ሂደት ከምክክሩ አካሄድ ያፈነገጠ እንደሆነ በኮሚሽነሮች መካከልም ልዩነት የተፈጠረ መሆኑንም ተናግረዋል። በምክክር አሰራሩ መሰረት ስለ አዲስ አበባ ሕጋዊ ቁመናና ባለቤትነትም ሆነ በሌሎች አጀንዳዎች ላይ ምክር ሐሳብን የሚያቀርቡት በየአጀንዳዎቹ የተከፈሉት ቡድኖች ቢሆኑም የአዲስ አበባ ባለቤትነት ጉዳይ ላይ ግን ከኦሮሚያ ክልል ቅሬታ ቀርቧል በሚል ምክንያት የክልል ርዕሰ መስተዳድሮች ነገሩ ላይ እንዲገቡበት ተደርጓል። ባልተጠበቀ መልኩ የክልል ርዕሰ መስተዳድሮችና የከተማ አስተዳደሮች በአዲስ አበባ ጉዳይ ላይ በዚህ ልክ አወዛጋቢ ምክር ሐሳብን በተመሳሳይ ሁኔታ እንዲያቀርቡ የተፈለገበት ምክንያትም ከምክክሩ አዲስ አበባን በሚመለከት በበላይነት ሊወጣ ተቃርቦ የነበረው ምክር ሐሳብ አንዳንዶችን የሚያስደስት ስላልነበረ ነው። ከላይ እንደተገለጸውም ሆነ ዘግይተው ከወጡ ቃለ ጉባኤዎች እንደተረዳ ነው አዲስ አበባን በሚመለከት በአንደኝነትና በአብዛኛው ስምምነት የተደረሰበት ምክር ሐሳብ ከተማዋ ራሷን በራሷ ታስተዳደር፣ ተጠሪነቷም ለፌዴራል መንግስቱና መቀመጫነቷም ለፌዴራል መንግስት ይሁን የሚል ነው። ስለዚህ ይህ ምክር ሐሳብ ወደ አንድ አቅጣጫ በብዛት ያጋደለ የመሰላቸው አካላት ይሆናሉ ሚዛንን ለማስጠበቅ ወይንም ሌላ አቅጣጫን ለማስያዝ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለው በህገ መንግስቱ ይስፈር የሚል ምክር ሐሳብን ከምክክሩ አሰራር ውጭ እንዲያቀርቡ የተደረገው። የሚገርመውም ከአማራ ክልሉ አረጋ ከበደ ውጭ ያሉት የክልል መሪዎች ተመካክረው በሚመስል ሁኔታ ተመሳሳይ ምክር ሐሳብን ማለትም አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን ምክር ሐሳብ ነው ያስተጋቡት። ይህም የሚያመላክተው አንድም የክልሎቹ መሪዎች በአንዳች ተጽዕኖ ስር ገብተው ያቀረቡት ምክር ሐሳብ መሆኑን ነው። አንድም ደግሞ ሀገሪቱ ከማንነት ፖለቲካ ለመውጣት መንገድ የመጀመሯ ነገር ገና ብዙ እንደሚቀረው ነው። የሆነ ሆኖ የክልሎቹ መሪዎች ያቀረቡት ምክር ሐሳብ በቀጣይ ቀን ማለትም አርብ ነሐሴ 15 ቀን 2018 ዓ.ም የአሸማጋዮችም ምክር ሐሳብ ነው ተብሎ ምክክሩ ከጅምሩ አንስቶ አሽቶ ካመጣው ምክር ሐሳብ እኩል ቀርቦ መወዛገቢያ ሆኗል። የአማራ ክልል ፖለቲከኞችና አመራሮችም በሂደቱ ላይ በከፍተኛ ደረጃ ቅሬታቸውን አቅርበዋል። ግብጽ በባህር በር ጉዳይ ላይ ኢትዮጵያን አስጠነቀቀች። በኃይል የባህር በር ለማግኘት ከሚደረግ ሙከራ መቆጠብ እንደሚገባም አሳስባለች። በሱዳን ጦርነት ላይም ኢትዮጵያን የሚሸነቁጥ አስተያየትን የሰጠችው የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከዓለም አቀፍ ሕግ ውጪ በኃይል የባህር በር ለማግኘት የሚደረጉ ጥረቶች መቆም እንዳለባቸው ለአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች አማካሪ ተናግረዋል። የግብፁ የውጭ ጉዳይ ሚኒስትር በአፍሪካ ቀንድ የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ እንዳለበትም ገልጸዋል። ባድር አብድላቲ ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር በስልክ መነጋገራቸውን የግብፅ የውጭ ጉዳይ ሚኒስቴር አስታውቋል። ከአሜሪካው የአፍሪካ ጉዳዮች ከፍተኛ አማካሪ ጋር በቀጠናዊ ጉዳዮች ላይ የተደረገው ንግግር በተለይም በሱዳን፣ አፍሪካ ቀንድና ሊቢያ ያሉ ጉዳዮች የተነሱበት እንደሆነ ተገልጿል። ግብፅ የእርስ በርስ ጦርነት ውስጥ ላለችው ሱዳን አንድነት፣
ሉዓላዊነትና የግዛት አንድነት ያላት ድጋፍ የማይናወጥ እንደሆነ መግለጿን የውጭ ጉዳይ ሚኒስትሯ መግለጫ ያመለክታል። ሱዳን ውስጥ ትይዩ ተቋማትን ለመፍጠር የሚደረግ ማንኛውም ሙከራ አገራቸው እንደምትቃወም የገለጹት አብደላቲ 3 ዓመት ያለፈውን ጦርነት ለመቋጨት በሱዳናውያን ባለቤትነትና መሪነት የሚካሄድ አጠቃላይ የፖለቲካ ሂደት እንደሚያስፈልግም አንስተዋል። በግብፁ የውጭ ጉዳይ ሚኒስትርና የአሜሪካው የአፍሪካ ጉዳዮች ከፍተኛ አማካሪ ንግግር ላይ በአፍሪካ ቀንድ የሚታዩ ጉዳዮችም ተነስተዋል። የግብፁ የውጭ ጉዳይ ሚኒስትር በቀጠናው የሚገኙ ሀገራት አንድነት፣ ሉዓላዊነትና የግዛት አንድነት መጠበቅ እንዳለበትም ነው ያነሱት። አብደላቲ አያይዘውም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራም ተቃውመዋል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥሉ የአንድ ወገን እርምጃዎች መወሰድ እንደሌለባቸውም አንስተዋል። አክለውም ዓለም አቀፍ ሕግን በመጣስ በኃይል የባህር በር የማግኘት እንቅስቃሴን ለመጫን ከሚደረግ ማንኛውም ሙከራ መቆጠብ እንደሚገባ በአጽንኦት አንስተዋል ሲል የግብፁ የውጭ ጉዳይ ሚኒስቴር መግለጫ አስፍሯል። የግብፁ የውጭ ጉዳይ ሚኒስቴር መግለጫ ይደረጋል ያለው ሙከራ በየትኛው ሀገር እንደሚካሄድ አልጠቀሰም። ይሁን እንጂ የግብፅ የውጭ ጉዳይ ሚኒስትር አብደላቲ ይህንን ያሉት የኢትዮጵያ መንግስት ባህር በር ለማግኘት ያለውን ፍላጎት እየገለጸ ባለበት በዚህ ወቅት ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ባህር በር ማግኘት ለኢትዮጵያ የህልውና ጉዳይ መሆኑን ላለፉት 3 ዓመታት ገደማ ሲገልጽ ቆይቷል። ጠቅላይ ሚኒስትር አብይ መንግስታቸው ይህንን ፍላጎት ማሳካት የሚሻው በሰላማዊ መንገድና በንግድ ልውውጥ እንደሆነ በተደጋጋሚ ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ ላይ ተፈጽሟል የሚሉት ስህተት እንዲሁም ነገ ይታረማል የሚለው ገለጻቸው በኤርትራ በኩል በበጎ አልታየም። የኤርትራ መንግስት ይህንን የኢትዮጵያ ከቀይ ባህር ጋር የተያዘ እንቅስቃሴ በአገሪቱ ሉዓላዊነትና የግዛት አንድነት ላይ የተቃጣ ትንኮሳ እንደሆነ በመግለጽ ተቃውማለች። የቀይ ባህር ደህንነት የሚመለከተው የውሃ አካሉን የሚጎራበቱ ሀገራትን ብቻ እንደሆነ የምትገልጸው ኤርትራ ይህንን አቋሟን ከግብጽ ጋር በመሆንም አንጸባርቃለች። ከአንድ ወር በፊት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ በተገናኙበት ወቅት የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ መሆኑን ገልጿል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም ሁለቱ ሀገራት አቋማቸውን አንጸባርቀዋል። ይህ የግብፅ አቋም በኢትዮጵያ በኩል ተቀባይነትን አላገኘም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግንቦት ላይ በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብፅ በኩል ውጥረት፣ ትንኮሳን የመሳሰሉ ነገሮች እየታዩ መሆናቸውን በመጥቀስ ከሰዋል። ይህ ጥያቄ ከተነሳ በኋላ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ያሉት ቃል አቀባዩ አዲስ አበባ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል ተናግረዋል። ከኢትዮጵያ ጋር በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብጽ የኢትዮጵያ የባህር በር ፍላጎት ስጋት ከፈጠረባት ኤርትራ ጋር ጠንካራ ግንኙነት በመፍጠር ከኢትዮጵያ ተቃራኒ የሆነ አቋምን እያራመደች ነው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ